ዙዙ እሳት ሆናለች፣ እነገላኔ እሳት ሆነዋሉ። ግን ሁለት ለባሾች ማለት ኖ ሁለት ለባሾች ሁሉም አይደለም። ግን አሁን እኛ ጠይቀው አዳምጪኝ በቃ ስለ ገላኔ አላወራም ስለ ገላ እኔ አላወራም። ሁለት ለባሾች ስላለች ነው የማወራው። ወይኔ አዳምጪኝ። ቆይ እኔ እስቲ አንዴ ትናንትና ወለ እነገላኔ ወለ ሁሉም ቤት እውነት ተናደዋል በዚህ ነገር እውነት ለመናገር አረ አፈ ቁርጥ ይበል። እኔም እንደዚህ ያልኩ ነኝ ሰምቻለሁ። እነገላኔ በተለይ ትናንትና በጣም ሲናገሩ በጣም ሁሉ አስጠርተዋት ነበር። እንትን በጣም ኃይለኛ መጥፎ ነገር ነው ነገራት ማርያም መቃሳ ይሄ ከኔ ጋር እያቀሳሰረች ነው እንጂ ምንም ማለት አሁን ምን አለው ራሳችንን አታሳምሚ። አሁን እኔ መቀሳሰር ይባላል ምንድነው? ሰላም አትበቃ ልጅቷ ትምጣና ሁለቱንም ትጥራ። ለምንድነው ነገር አታባብሺ? በስማም ቦል በቃ አሁን ስለ ልጆቹ እናውራ። እኛ መርካቶ አንፈልግም። በቃ መርካቶ አወቅናት እኮ። ቆይ እናንተ ቤትሽን አስከብሪ ሰላምዬ። ቆይ በቃ ቁሚው። መርካቶ አወቅናት። በቃ መርካቶ ወጣ አይደለም ይቅርታ ጠየቀች በቪዲዮ አይደል? እኛ የምንፈልገው አሁንም ለማመስገን እቺን ይሄን ቦይስ ያወጣችልን ልጅ እውነት ሃይሚን ቆርቁሯት ተቆጭታ አሟት ከሆነ ይሄን ቦይስ ያወጣ እኔ ምን ብያለሁ? ምንም እኮ አላልኩም። አንቺ ዝም በይ በቃ ሰላም ዝም በይ። በቃ ሰላም እኔ ከኮመንታተሮች ነው ሀኒ እኔ ከኮመንታተሮች ነው ከአንቺ ጋር አይደለም። ኮመንታተሮች ተረጋጊ ስሉኝ እኔ ምንም አላልኩም። ሰላም እኔንም ትንሽ ቆይቶ እኮ ሀናን ተረጋጊ ተዘቅዘቂም ሊሉኝ ይችላሉ። ችግር የለውም ግን ማለት ነው እኔ ምንድነው የምፈልገው እዚህ ጋር የዛችኛዋ ሚስጥር እስከወጣ ድረስ እቺ ይሄ ሚስጥር ያመጣችልን ልጅ እውነት ውለታዋን ከፍለን አንጨርስም። እውነት የሃይሚ እውነት ለሴሊ ተቆርቋሪ ሆነ ይሄን ሚስጥር አውጥታለች አይደል? ያሉትን እርግጠኛ ነኝ እኔ ለማዛ ስጽፍ ስመልስ ቦይስ ማዛ ደግሞ ስትመልስ መቅዲ ስትመላልስ የዛ ሁሉ ቦይሶች እዛ ላይ አለ። ስለዚህ የዚችን ልጅ ብቻ መንጥቃ አታወጣው። እውነተኛ ሀቀኛ ከሆነች ሁሉንም ነገር ይዛ ወጣለች አለ አሳልፋ ትስጥና የልጅቷን ጠላት እንወቅ። በቃ እንወቅ። ሶሱ ለምን አታመጫትም ልጅቷን? ሶሱ ለምን አታመጫትም ልጅቷን? መግዲ እኔ አንድ ነገር ምለው ማለት ነው። ቅድም ልጅ ጠየቀን እኛ ማርካቶ ማለት ነው ወይ እናቴ የማይመቻት እኔ ወርዳለሁ ተሽቴን እናስገባት። እሺ ኮሜንተራቶች እናንተ ተረጋጉ። ሰው ናችሁ እናንተ ኮሜንት ነው ዝም በል በቃ። እኔ ቤት ነው መጀመሪያ እና ሁለት ሳይሆን እኛም እኮ ሁለት ለባሾች ነን እኮ እንዴ። ምንድነው እኛም ፕሮፋይል ስላላረገ ነው እንዴ? ሁሉም ሁለቱን ነው የሚወደው ሳይሆን ለላ ግዴታ ፕሮፋይል አይደለም አትበሉ። አሁን እኛ ከሚስቱ ነቅለን ነው የምንወደው እንዴ? ኧረ ወደዛ እኛ አሁን እኮ ለምንድነው የምታቦኩት? ያቺ ያን ቦይስ ያወጣችው ልጅ አለ ሌላም እኔ ለማዚ ቦይስ ልክ ማዚ ቦይስ ትመልስልኛለች። እኔ አሁን ምላት ነው ማርካቶ እኔ ያልኩት መግዲ እኔ ማርካቶ ያልኩት አሁን ምሳሌ ሰው ልጅ የተማረ ሰው ነው እንጂ ሕፃን የለም እዚህ ጋር ትልቅ ነን። ማንኛውም ቢሆን ከስደት ስንወጣ ጥንጥ እያልወጣንም ትልቅ ሆነን የራሳችን አውቀን ነው የወጣነው። ተሽቴን አስገብላ ሰንታረግላ ተሽቴን አንተም በይ ገበሽ አሁን እኔ ቅድም ማርካቶ እንደዚህ ብያለሁ። አሁን አመዳሜ ጋር እኔ ካወራሁ ለአመዳሜ ያስቀመጥኩት ድምጽ እኔ ራሴ ጠንቅቄ አውቃለሁ። ገባሽ? አሁን ምሳሌው ማርካቶ እንደዚህ ብያታለሁ። አንቺ አሳልፎ ሰጡት አይደለ? አንቺም ደግሞ ከሷ ጋር ያወራችው ሴት አንቺ ታውቂያለሽ። አንቺም አውጪና በአደባባይ ስጪ። እኔ ግን አንድ ነገር ልንገርሽ ማዛ እዚህ ጋር አሁን አንድ ጥያቄ አለኝ። አሁን አንቺ ከዚህ በፊት እነዚህ ሰዎች ታውቂያለሽ፣ ግሩፑንም ታውቂያለሽ። ኧረ 9 ወር ነው እኔ አላውቅም። እኔ ቆይቻለሁ። አሁን እኮ ወተሻል። ግን እንደ ጥያቄ አሁን አንቺ እኔና አንቺ ግሩፕ ከፈጠርን እኔ ያወራሁትን ነው አይደለ? እየሰማሽ የምትመላለሽው እንጂ ዝም ብለሽ አትመላለሽም አይደለ? ግሩፕ ውስጥ የሆነ ነገር እየሰማሽ እቺ ሴትዮ ከመሬት ተነስታ አላወራችም ነው እኔ ጥያቄ። ኮፒ ሊንክ አድርጉልኝ እናንተ። እቺ ሴትዮ ዝም ብላ አላወራችም ነው የኔ ጥያቄ። ገብቶሻል? ዝም ብላ ከመሬት ተነስታ አላወራችም። የሆነ ነገር ይኖራታል ነው። ገብቶሻል? አሁን እኔ ምን እናንተ ሴትዮ አላምጣት እንዴ? እሷ ያለች እንደዚህ ከሆነ ብዙ ነገር የሚያወጣ ነገር አለ አለች።
ታምጡና ጠይቋት እኮ እሰየው። እንደውም እኔ እሷን ብሆን እውነቱን ያለውን ነገር አውጥቼ ራሴን ነፃ አውጣለሁ። እኔ የላከችው ስለሚተዋወቁ ነው። የላከችው ልጅ ከኔ በላይ ረጋጭ ልትሆን ትችላለች ብላለች። ስለዚህ ያቺ እንግዲህ ነፃነቷን ታውጣ። አዎ ይሄ ነገር ምንም ተለባብሶ ከአሁን በኋላ ግሩፕ እንዳይኖራችሁ ነው። እኛ ጸጥ አንልም። አዎ አርፋችሁ ቁጭ ብላችሁ ትኖራላችሁ። የምንም ግሩፕ አይኖራችሁም ከአሁን በኋላ። ግሩፕ እየከፈታችሁ እንደዚህ እንትን እያላችሁ ምንም ግሩፕ የለኝም። ምን ትታወቃል? እግዚአብሔርን ኧረ ለኔ ግሩፕ የለኝም። እንግዲህ ምን ያረጋል ግሩፕ እንዴ? እኔ አልገባም። እኔ ግሩፕ የሚባል ነገር መግባት ማለት ሳሜልኛ ማን ያወረዳት? አሁን እንግዲህ ተንጨረጨረች። ሳቧ ትናደዳለች። ማርያምን እኔማ እንዳወረዳት። ኧረ ሞዴተሮች ተረጋጉ። ሰው አታውርዱ በእናታችሁ ተው። ለምንድን ነው ሰው ቁም ነገር ሲያወራ የሚያወርዱት? እናታው በፈጣሪ እኔ ሚውት አታርጉ። እኔ በእናታችሁ እኔ ሰውን እንትን አይደለም። ሚውት አታርጉ፣ አታውርዱ። አሁን ምን አለ መሰላችሁ፣ አሁን እሷ ወጣ በቪዲዮ ይቅርታ ጠይቀሽ በአናት ተክላ ይቅርታ ብትጠይቅ ያልፋታ ተመችቅት ቀራም ቀማላም ማለት ነው። አንደኛ ፍሬ ይኸውልሽ፣ ፍሬ አንዴ የወጣው ወጥቷል። ከእሷ ጋር ያሉ ያንን ሜሴጅ ያመጣችሁ ልጅ ታውጣ እግዚአብሔር። አሁን ይኸውልሽ ምን አለ መሰለሽ አና ቆይ አንዴ አቁሙ። እኔን የምታወርጂኝ ሴት ማለት ነው በጣም ደደብ ጥንባታም ውሻ ነሽ። እኔን የምታወርጂኝ ማለት ነው እንዲህ ተዘግዘቂ ከፈለግሽ። ኔትወርክሽ ይሆናልማ። ኔትወርክ አይደለም ሃናን፣ እኔን ያወረድሽኝ ሴት ማለት እንዲህ ባናትሽ ተተካይ። እሺ አሜን። ካም በኋላ እሺ ክብርሽን ያጂ ከኔ ጋር ወራዳ። እሺ ምን አገባሽ? ያንቺ ቤት አይደለም ያለሁት መቅደስ ቤት ነው፣ እህቴ ቤት ነው። ምን አገባሽ? ሹጣ ጓደኛዬ፣ በጀርባሽ ተኝ። እሙአውሪ እኔ እንደነሱ እንደዚህ አይነት እኔን ያወረድሽኝ አለቅላቂ ነሽ። እኔ እንዳንቺ አለቅላቂ አይደለም። እናቴ ትሙት፣ እኔ ሰውን አልናገርም፣ ግን ሰው እንዲናገር አታድርጉ። እሺ በቃ እሺ። ይቅርታ ሳሚልኝ፣ ይቅርታ። በሷ ስም እኔ ይቅርታ ብዬሻለሁ። በሷ ስም ይቅርታ። ወይ የዱባይ መንግስት እንኳን እንደዚህ እንትን አላርበደበደም። አውሪ ወረደች ደግሞ ሳሚልኝ አይደለችም። ይኸው ከላይ እኮ እያወረደ ነው እንጂ እኮ እስኪ ቆይ ወለየዋ መታለች። ወለየዋ ነኝ እኔ የምላችሁ ይቅርታ የጠየቀችው ይቅር ለእግዚአብሔር ስለሆነ ይቅር ብላለች። ይቅርታ እልፏት በቃ። ግን ያችኛዋ እንድትወጣ እሷም እንድታወጣ ያችኛዋን የሚያውቁትን እንዳለ እንድታወጣ። እቺ ማንም በረች መርካቶ የምትባለው ልጅ ይቅርታ ብላለች። ግን በይቅርታ እልፏትና አንቺ ይቅርታዋን ተቀበልሽ? አይደለም በይቅርታ እልፏት። ይቅር ለእግዚአብሔር እኮ ነው ነገሩ። ይቅር ሃናን ወጣች። ሃናን አይደለም እኔ ያለው ይቅር አይደለም እኮ የምትለው ሙዬ። እኔና ሙዬ ሀሳባችን አንድ ነው። እቺኛዋ ልጅ ይቅርታ እንትን ይሄን ቦይስ ያወጣችው ልጅን አምጡና ሌላም አለ ታውጣ ነው እኮ የምልሽ እኮ ሙዬ። ሌላውንም እንወቃ መቅድዬ። የዚች አንዴ ወጣ እኮ። እኔም እኮ ያልኩት ይሄንን እኮ ነው። ገባሽ? ሙን ያውን ያልኩት ኔትወርክ ነው እንደ ያወረዳት ኔትወርክ መሰለኝ። እኔ ምን አውቄ። ቤት ውስጥ ኮፒ ሊንክ አድርጉኝ ቤቱን። ምን እኔ እሷ ቁም ነገር አለ። እሺ እንዲህ አለች አሉልሽ። እቺ የኔ ሪከርድ ያወጣችሁ ከኔ በለጠ ረጋጭ ብትሆንስ በምን ታውቃላችሁ አለች። እቺኛው ስለዚህ ሁሉም ሌባ ነው እያልኩሽ ያለሁት ሙዬ። ስሚ እኮ ሁሉም ሌባ ነው እያልኩሽ ነው። የኔ ሰማሽኝ? ሁሉም ሌባ ነው የምልሽ። ገባሽ? ሌባ ባይሆኑ እንዴት ከኔ የበለጠ ሪከርድ አለ ከኔ የበለጠ ሪከርድ አለ ለምን ይባባላሉ እኮ? እሷ ራሷ ታውጣለች። አሁን ይቅር እንዴት ታውጣ? ሁሉንም መጀመሪያ ያለውን ነገር መጣሁልሽ እኔ እናት። አሁን የታለች ሱሱ የታለች? ተሽቴ ልጅቷን ለምን አታመጣለች? ሱሱ ለምንድን ነው ይቅርታ አለች? ልንገርሽ ነው ማለት ነው። ይቅርታ ለምንድን ነው እዛኛው ቤት ነይ ግቢ ስትባል አልገባም ብላ ብላ የቀረች? እነማ ቤት? እነ እንተኔ ቤት እነ ሚሚ ቤት ነይ ግቢ ብሏት አልገባም ያለኝ መሆና ነው።
እሷ ከፈለገች አይሻን ትፈራታለች። አይሻን ትፈራለች። አይሻ ከነሱ ወጣ የለም እዛ ከሄደች እኮ እነሱ አሁን ማርያምን አሁን ራሱ እነሱ እየተሳደቡ ነው። ትንጣት አውጣልን እያሉ ነው እነሱ ራሱ። ይኸውልሽ እኛ ልጅቷ ስንት ተከፋፍሏት ትግባ አትግባ የራሷ ጉዳይ ነው። ግን ቤቷን ከፍታ ራሱ ሪከርዶችን ማሰማት ትችላለች። ያወሩትን በጉ ምን አለኝ መግዲ ምን አለኝ መሰለሽ እኔ ሃይሜን ነው ይቅርታ ምላት ወጥቻለች አሉ። እኛ መጀመሪያ ሃይሜን አልጠይቅም ወይ ጉዲና የሷን ይቅርታ ቀቅላት ብላኛ ምን አገባን? ወራዳች ያው በስተርጅና ለራሷ ተዋርዳለች። እኔ ይቅርታለችኝ አላለችኝ እንጂ ደግሞ የራሷ ጉዳይ ነው። አውሩ እኔ አይመቸኝም ለማውራት ለመጮህ። ፍቅር ደግሞ ተቀበልሽ ሙዬ? እኛ አልተቀበልንም እኮ እኔ እኮ ማንም አልሰማኝም። እኛ እኮ ይሄን ቦይስ ያመጣችው ልጅ ለምን ያመጣት የሰጠችው ልጅ ብዙ ሪኮርዶች ሊኖራት ይችላል። ለምን እንትን አትልም ነው እኮ የምላችሁ። ይቅርታ ሳይሆን ማለት ነው ያወራችበትን አውጣ ማለት ነው። ግሩፕን ታውጣና ትናገር። ከዛ በኋላ ይቅርታ ይፈታላታል እኮ ነው የምለው እኮ ይሄንን እኮ ነው የሆነ የሚቀርታ ነው እያለባበስን እኮ እየተሆነ እነዚህ እኮ ብዙ ነገር ይሰራሉ። ከመጣችሁ